አንቺ አረ ምንድነው ወገን ወዴት እየሄድን ነው? አረ ብሩኬ ካንተ የማይጠበቅ ስራ ነው። እግዚአብሔርን ካንተ የማይጠበቅ ስራ ሲጀመር ማለት ነው። ፈጣሪ ሆይ ትዕግስቱን ስጠኝ። ሰው ስትሳደብ የነበርከው ጎበዝ ማለት ነው። ሰው ስትሳደብ የነበርከው ጀግና እንዴ! የዛሬ አመት ማርከን እንደዛ ስትሳደብ አልነበር? እንደዛ ፈንጭታ ተታው ስትሄድ አልነበር እንዴ? ሄለንም ቢነቀሳት ለምንድን ነው የተነቀስካት ብለህ እየተሳደብክ ነበር ነው። አንተ ዛሬ የእናትህ ስም ስለሆነ ነው። አረ በስመ አብ! በዚህ ልክ እግዚአብሔርን በጣም ነበር የምወድህ። በዚህ ልክ እንደዚህ ታደርጋለህ ብዬ አንድ ቀን አስቤውም አላውቅም። በአሁኑ ሰዓት ማለት ነው ሁሉም ሰልጥኗል። ሁሉም ነገር ቀርቷል። እንኳን ታቶ ማሰራት ይቀርና ማለት ነው። ነው ሸገር መሄድ ግን በጣም እንደዚህ ያሰለጥናል ማለት ነው። አጉል ስልጣኔ ማለት ነው። የሰው ልጅ ባይመሮ ይበስላል እንጂ እየቆየ እየሄድ መዝቀጥ የለበትም ሲጀመር ማለት ነው። ይቅርታ ለአማርኛዬ ለምጠቀማቸው ነገሮች ደግሞ ኦዲየንስም ብትሆኑ ይቅርታ፣ ብሩኬም ይቅርታ አድርግልኝ እንጂ እንደዚህ አይነት ነገር ሲጀመር ካንተ አይጠበቅም። እግዚአብሔርን በጣም አስተዋይ ትሁት፣ በጣም በቃ እኔ እንጃ በሁሉም ነገር በሁሉም እንትኖች የበላይ አድርጌ ነበር ማይክ ማለት ነው። ግን በማይሆን ልክ አይደለም ሲጀመር ማለት ነው። የምር ወርደህብኛል በጣም ማለት ነው። በዚህ ሰዓት አሁን አንተ ብዙ ሰው እየመከርክ ነው። የብዙ ሰው መካሪ ዘካሪ ሆነህ አንተ እንደዚህ ሆነ ስታይ ካንተ ምንድነው የሚማሩት እነዛ ታዳጊዎች ማለት ነው? አትሰሩ እያልክ ስትማክር የነበርከው ጎበዝ ዛሬ ላይ እንደዚህ አንተ ተሰርተህ ስትሄድ እነዛ ሰዎች ምን ይላሉ ብለህ አታስብም? ካንተ ሌላው ሰው ምንድነው የሚያየው? ከመሰሩት ቪዲዮ ጀምሮ እግዚአብሔርን ማለት ነው አዲስ አበባ ከመጣችሁ ሲጀመር ሁላችሁም ተበላሽታችኋል። እንዴ ገና የጓደኞቻችሁን ቻናል ለማሳደግ ስትሉ ማለት ነው እናንተ የት እንደደረሳችሁ እንኳን አታውቁም። እናንተ ምን ላይ ነው ያላችሁት? ክብራችሁ እየወረደ ዝቅ እያለ ነው የሚሄደው። በዚህ የመጣው ገንዘብ ለምን አይቀርባችሁም? እስኪ ወር እኮ ሊሞላችሁ ነው። ሁሌ ጭቅጭቅ። እናንተ የሚያምርባችሁ በፍቅር በቃ ፍቅር ሆናችሁ ስትመጡ ነው። ኦዲየንስ ራሱ ለእናንተ ተመልካቹ ኑሮት ያኔ ጓጉቶ የሚያያችሁ ሁልጊዜ የእናንተን ጭቅጭቅ ራሱ ኦዲየንሶቻችሁ ራሱ እንዴት ሁለት ተከፍለው አንተ እናትህ ስትዘቀዘቅ ወይም የሃይሚ ቤተሰቦች ሲዘቀዘቁ ያንተ ቤተሰቦች ሲዘቀዘቁ አይደበራችሁም? እንዴ ይሄን ያክል እናት በዚህ ልክ እንደዚህ ስትዘቀዘቅ ማለት ነው። እናት ላሳደገች ወልዳ ለሰጠች እንዴት ትዘቀዘቃለች? እናትን እንኳን አታስከብርም እንዴ? አንተ ከእጅ ላይ ታቶ ማሚ ብለህ ከእጅ ላይ ታቶ ስላሰራህ እናትን ያከበርካት እንዳይመስልህ እግዚአብሔርን ማለት ነው። በምትሰራው ቪዲዮ እየወረድክ ቤተሰብህን ዝቅ እያደረክ ነው ያለው በዚህ ልክ ማለት ነው። ገና ለገና የጓደኞቻችሁ ቻናል ያድጋን ብላችሁ ገና ለገና በዚህ ልክ ራስን ዝቅ አታድርግ። ገንዘብ እንደሆነ ሲሄድም ይሄዳል ሲመጣም ይመጣል እና ማለት ኦዲየንሶቻችሁ ሊከፋችሁ ይችላል አውቃለሁ። እኔም ሄለንን ሲሰድቡብኝ እንደማልወደው ሁሉ እናንተም ደግሞ ሲሰደቡባችሁ አትወዱም። እኔ ግን እንደ ምክር ልንገረው ብዬ ነው። በጣም ነው የሚያስጠላው እንደዚህ አይነት ነገር ማለት ነው። የመጀመሪያ ድሮ የተሰራኸው በምን በለቀቀልኝ እያልኩ እየተጸጸትክ እንደነበረ ስታወራ ነበር። ዛሬ ላይ ሂደህ እንደገና እናትህን መነቀስ ምን የሚሉት ነገር ነው? ሃይሚ ጋር መለያየትህን በዚህ ልታሳየን ነው? አልተለያያችሁም። እናንተ እኮ አልተለያያችሁም እናውቃለን። ማታ ላይ ሌላ ጧት ላይ ሌላ ናችሁ እናውቃችኋለን ማለት ነው። የተለያየ ሰው ሌላ ነው። እናንተ ለኛ የምታመጡት አይዲያ ማለት ነው። አንዳንድ ቦታ ላይ ራሱ ቪዲዮዎቻችሁ ሶሲና ሃይሚ ሲገናኙ እስከ መሳሳምም ይደርሳሉ። ይሄ ያን ያክልም እንትኖች አይደለንም፣ ቀሽም አይደለንም ስራችሁ ቢሆንም ግን እናንተን የሚያወርድ ስራ ለምን ትሰራላችሁ? በጣም ነው የሚያስጠላው። እግዚአብሔርን በጣም ነበር የምወድ። ጭራሽ ደግሞ ከመሰራው አይዲያ ይልቅንስ ደግሞ አልፈ ተርፈ ደግሞ ዛሬ ታቶ ተሰርተ መጣህ ማለት ነው። እግዚአብሔርን እንዳየሁት በጣም ነው የደነገጥኩት። አንተ ነህ አይደለም የሆነ ብሩኬ ነው እያልኩ ስንቴ ነው ቪዲዮውን ያየሁት። እኔ ካንተ ይሄን አልጠብቅም። ብዙ መካሪ ዘካሪ ነበርክ ግን ማለት ነው። ኦዲየንሶች የብሩኬ ኦዲየንስ በሙሉ ይቅርታ አድርጉልኝ። የሚሰሩት ስራ ግን አዲስ አበባ መምጣት አዲስ አበባ ያኔ የሸገር ልጅ መሆን የዚህን ያክል እንደዚህ ጭራሽ ከነበረን እንትን ዝቅ የሚያደርገን ከሆነ ለምን አይቀር? የሰው ልጅ እድሜው እየሄደ ወይም እድሜው እየበሰለ በሄደ ቁጥር እኮ ማስተካከል አለበት። ከስከዛሬው እንኳን ካጠፋው ነገር ምንድነው መብሰልነት? ምንድነው ማደግ? ባንተ ቤት ይሄ ነው እንደ ላንተ ማደግ? ይሄ ነው እንደ መለወጥ ላንተ? ካንተ ማን ምን ይማር? ቢያንስ እንኳን ለታዳጊዎች እንኳን ማስተማር ያለብህ ነገር አንተ እየተሰራ ያኔ ማርክ እንደዛ ሄለንን ሲነቀሳትኝ እንዴት ተነቀስክ ብለህ እንቧዘረፍ ብለህ ነበር። አንተ ግን እናትህ ስለሆነች ነው። እናትን ተነቀሱ እህትን ተነቀሱ ወይም ከሌላ ተነቀሱ ያለ ነገር የለም። ከሁሉም ሃይማኖት አይፈቀድም።
በርግጥ እሺ ሃይማኖቱንም ታውቲ በጣም ነው የሚያስጠላው፣ ይደብራን። ከእጅ ላይ እንደዚህ ቲባቲቡ ማሰር ለተመልካች ለአንተ ሊያስደስት ይችላል እንጂ ለተመልካች ለኔ በጣም ነው ያስጠላኝ። እኔ ካንተ የማይጠበቅ ነገር ነው ይሄ። እግዚአብሔርን ካንተ አይጠበቅም። ሲጀመር አዲስ አበባ ከመጣችሁ ጀምሮ የምትሰሩት አይዲያችሁ ሁላ የሚያስተምር አይዲያ አይደለም እየሰራችሁ ያላችሁት። በጣም የወረደ ነገር እየሰራችሁ ነው። ግን ስለ ቪዲዮአችሁ በርግጥ በዚህ ሁሉ ነገር ብዬ እንጂ ስለ ቪዲዮአችሁ አይመለከተኝም። እኔ የፈለጋችሁት መስራት፣ ምክንያቱም የሚያምን ተቀብሎ ያምናችኋል። እስከዛሬ ሲያለቅሱ የነበሩ ተሸውደዋል። አሁንም ምናልባት የሚያለቅስም ይኖራል። እናንተን ጭቅጭቅ፣ እናንተ መለያየት፣ ተለያይተናል እያላችሁ በመምጣት አልፈልግሽም የሚያስጠላ አማርኛ ሁሉ ከመነጋገር እየደረሳችሁ ማለት ነው። እሷ የሚያስጠላ አማርኛ ትናገረልኝ እንግዲህ ወንድምህ ወጥቶ ከመናገር ድረስ እስከሚደርስ ድረስ ማለት እናትህን ያላስከበርክ ቤተሰቦችህን ያላስከበርክ አንተ ምኑ ላይ ነው ያንተ ፍቅር ያንተ የእናት መውደድ ማለት ምኑ ላይ ነው? እናትህን በቲክቶክ እያዘቀዘቅ በምትሰራው አይዲያ እንዴት ነው ዛሬ እጅ ላይ ታቶ እናቴ ብለህ የምታሰራው? ይሄ ነው ላንተ የእናትነት ፍቅር? ይሄ ነው ላንተ የእናትነት ፍቅር? ይሄ ነው? እስኪ በቲክቶክ እንደዛ እየሆነች እየተዘቀዘቀች ሞተች ሄደች እየተባለች ሻት ስትደረግ ለምን አይዲያውን አትተውም? በዚህ የመጣው ገንዘብ ለምን አይቀርብህም? እናትህን እንደዚህ አስገድለህ እናትህን አስቀብረህ አስለቅሰህ ያመጣኸው ገንዘብ ለምን እንዶ ባፍንጫ ይውጣ እንዴ? አረ በጣም የሚያስጠላ ነው። እግዚአብሔርን ይሄ ከእናንተ አይጠበቅም ሲጀመር።